ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁኝ። አሳን የምንጠብሰው እንግዲህ አሳይን ማርኔት ከማድረግ ጀምርና አሳያችኋለሁ። አብረን እየሰራን ሁሉንም ነገር አብረን እናያለን። ውድ ቤተሰቦቼ እንግዲህ ኢንጆይ አድርጉት እላለሁ። ወደ ስራ ይገባለሁ። ተከተሉኝ። ውድ ቤተሰቦቼ ይሄንን እንግዲህ የሚጣፍጥ አሳችንን ለመጥበስ ማድረግ ያለብን መጀመሪያ አሳው በደንብ መታጠብ አለበት። በደንብ አርጌ አጥቤዋለሁኝ። በሎሚ አርጌ በደንብ አጥቤዋለሁኝ። አሁን ደግሞ አዳርቄ አሁን ማርኔት አደርገዋለሁኝ ማለት ነው። አብራችሁን ቆዩ። አሁን ማርኔት ለማድረግ እንግዲህ እንደምታዩት ሎሚ እዚህ ጋር ጨምቄያለሁኝ። 2 ውሃ በደንብ ውሃ ያለው ሎሚ ጨምቄያለሁ። ይሄኛው ደግሞ ሶያ ሶስ ዳርክ ሶያ ሶስ ነው። አሳው በደንብ ተዘጋጅቷል። ይሄ ደግሞ የሮዝመሪን ፓውደሩ ነው። ከሙን አለኝ እዚህ ጋር ትንሽ ከሙን አደርጋለሁ። ዘይት አደርጋለሁ። ነጭ ሽንኩርት እዚህ ጋር የቀጠቀጥኩት አለ፣ እሱን እጨምራለሁ። ነጭ ሽንኩርቴን ጨመርኩ። ትንሽ ጨው ጨምራለሁ። ጨው ጨመርኩ። አሁን ይሄን ከጨመርኩ በኋላ እነዚህ እንደውሳቸዋለሁ። ሌላ ደግሞ ፓፕሪካ፣ ትንሽ እርድ ጨምራለሁ። ተመልሼ እመጣለሁ። አሁን እዚህ ጋር ፓፕሪካ ጨምሬያለሁ፣ እርድ ጨምሬያለሁኝ፣ ነጭ ሽንኩርት ጨምሬያለሁ፣ ጨው ጨምሬያለሁ፣ ሶያ ሶስ ጨምሬያለሁኝ። እንትኑን አስቀምጥላችኋለሁ የጨመርኳቸውን ግብአቶች። አሳይን በደንብ አጥቤ ሎሚ ጨምሬያለሁ። አሳምሬ አጥቤ አዘጋጅቼዋለሁ። አሁን ይሄንን አድርቀዋለሁኝ እንደምታዩት። አሁን ይሄንን እንደዚህ ያደረኩኝ በደንብ አርጌ ለወስ አረጋለሁ። ማርኔት አረግና ይሄንን እንዳለ ተመልሼ እመጣለሁ። አሁን እንግዲህ አሳውን በዚህ መልኩ ማርኔት አርጌዋለሁ። እንደዚህ አረግና የተወሰነ ሰዓት ፍሪጅ ውስጥ አስቀምጬ ሸፍኜ ተመልሼ እመጣለሁ። የትም እንዳትሄዱ ውድ ቤተሰቦቼ። ይሄ አሳ ደግሞ በጣም ሾክ ስላለው በተለይ ለልጆች ስትሰጡ ራሳችሁ ተጠንቅቃችሁ ማብላት ትችላላችሁ። ለእናንተም ቢሆን መጠንቀቅ ያስፈልጋል። አሁን ይኸውላችሁ እንደዚህ አድርጌ እንግዲህ በደንብ አድርጌ እንዲዳረስ ሁሉንም አስተካክየዋለሁኝ። አሁን ወደ ፍሪጅ ሽፍን አድርጌ ነው የማስገባው። እዚህ ጋር ደግሞ እንግዲህ ሰላጣ ላዘጋጅ። አሳው ማርኔት ትንሽ እስከምዘፈዝፈው በደንብ እንዲዋሃድልኝ ውስጡ እንዲስተካከል እስከዛ ድረስ ደግሞ አሳውን እንግዲህ በጣም እንደዛ ማድረጋችን በጣም ያጣፍጠዋል። በጣም ቆንጆ ነው፣ ጤናማ ነው። እስከዛ እንግዲህ ደግሞ ሰላጣ እዚህ ጋር አስተካክላለሁ፣ እሰራለሁ። እነዚህን በሙሉ አጣጥቤ በደንብ አድርጌ ትንሽ በቪነገር ዘፍዘፍ አድርግና ከዛ በኋላ ደግሞ አሳያችኋለሁ። ተመልሼ እመጣለሁ። ውድ ቤተሰቦቼ ሰላጣይን በደንብ አድርጌ ቆርጥ አድርጌ መጀመሪያ እንዲህ በቁመቱን ያጠብኩት እንትን አላልኩትም። ከመክተፌ በፊት አጣጥቤዋለሁኝ በደንብ አድርጌ። አሁን ሰላጣይን እንደዚህ አድርጌ አዘጋጅቼዋለሁ፣ ሬዲ አድርጌዋለሁኝ። ምክንያቱም ያው አሳው እንትን እስከሚል አሁን ማርኔት አላረገውም። ሰላጣው ነው አሳይን ጠብሼ ፍሬሹን ትኩሱን ለመብላት በኋላ ነው ሰላጣይን ቅመም ጨምረው። አሁን እንግዲህ ይሄው እንደዚህ እንደምታዩት ቆንጆ ሆኖ አዘጋጅቼዋለሁኝ። ይቅርታ ውድ ቤተሰቦቼ እንግዲህ ይሄው ይሄን ይመስላል። ቪዲዮን ከወደዳችሁት እናንተ ደግሞ ላይክ አርጋችሁ ለሌላው ደግሞ እንዲዳረስ ሼር አርጉልኝ። ያው አሳውን ቅመሞችን በአሳውን በዛ መልኩ መጥበስ ከፈለጋችሁ ብዬ
ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ነው ይሄንን ነው እና ተከታተሉኝ ውድ ቤተሰቦቼ፣ የትም እንዳትሄዱ፣ አብራችሁን ቆዩ። ሽንኩርት አላረኩም ዛሬ እንግዲህ ሽንኩርት አልጨመርኩም። እንግዲህ አሁን አሳዬን እዚህ ጋር እንትን እያልኩኝ ነው። ፊሽ ክሪስፒ ፓውደሩ አለኝ፣ የሱ ዱቄቱ አለኝ። እንደገና ደግሞ እዚህ ጋር ይሄውና እንደምታዩት የዳቦ ዱቄት ራሴ ቤት ያዘጋጀሁት የዳቦ ዱቄት አለ። ዳቦ በሚደርቅ ሰዓት እንደዚህ ፍጭት አድርጎ ማስቀመጥ ያው ይጠቅመናል። ያው አታውቁም ብዬ ሳይሆን እንደምታረገው አምናለሁኝ። ግን ያው በዚህ መልኩ እንደዚህ እናዘጋጅና በቃ አሳችንን እንጠብሳለን ማለት ነው። ውድ ቤተሰቦች እንግዲህ ጤናማ የሆነ አመጋገብ መቼም ሁሌም ባንችል አንዳንድ ጊዜም ቢሆን አልፎ አልፎ የተመጣጠነ ነገር ለማግኘት እንደዛ ማድረግ አለብን እና ውድ ቤተሰቦቼ ትወዱታላችሁ። እንግዲህ ከሰላጣ ጋር ነው እየሰራሁ ያለሁት። አሁን ይሄ በዚህ መልኩ እንግዲህ እየጠበስኩት ነው ያለሁት። በጣም ቆንጆ ክሪስፒ ሆኖ እየተጠበሰልኝ ያለው። እዚህ ጋር ያወጣሁትን ላሳያችሁ። ይሄ እንደምታዩት ቆንጆ ሆኗል። እናንተ የምን ብትፈልጉ ከሩዝ ጋር ብትፈልጉ እንዳልኳችሁ ከሰላጣ ጋር ብትፈልጉ ትንሽ ስላይስ ዳቦ ከጎን ቆርጣችሁ አንድ ላይ በማድረግ ታቀርቡታላችሁ። በጣም ቆንጆ ነው፣ ጤናማ የሆነ ነው። የአሳን ጥቅም ያው ሁላችንም እናውቀዋለን። ልጆችም ይወዱታል፣ ለአዋቂም ለልጅም የሚሆን የምግብ አሰራር ነው። እንግዲህ እስከ መጨረሻው አብራችሁን ቆዩ። መጀመሪያ መጥበሻው በደንብ ከጋለልኝ በኋላ እሳቱን ቀንስ አድርጌዋለሁ። ምክንያቱም ውስጡ ቀስ እያለ ውስጡ ያለው እንዲበስልልኝ ማለት ነው። አለበለዛ ውስጡ ሳይበስል ከላይ ብቻ ክሪስፒ ሆኖ እንዳይሆን ቀስ አድርጌ በትንሹ እሳቱን ቀንሼዋለሁ። አሁን መጀመሪያ በደንብ ስለጋለልኝ እሳቱን ቀንሼዋለሁ። ቤተሰቦች ዘይቱ እንዳይፈናጨቅብን ቀስ ብለን እንደዚህ እያደረግን ሽንትናቆች ከላይ ላይ ነጭ ሽንኩርቱን ድፍኑን ማለት ቀጥቀጥ አድርጌ ማርኔት ያደረኩት እንደዚህ አብሮ ከጎኑ ላይ እንደዚህ ሲጠበስ በጣም ቆንጆ ነው የሚሆነው። ቴስቲ ነው፣ በጣም ነው የሚጣፍጠው። ሳያር ቶሎ ቶሎ እንደዚህ ቀስ እያልን ገልበጥ እያደረግን ካበሰል ነው ቆንጆ አበሳሰል ነው የሚበስለው። እንዳልኳችሁ ቀስ እያልን እያገላበጥ እያየን ገና ከሆነ በዛው እንዲደርቅ በደንብ አድርጎ ደርቆ ክርስፒ የሆነ ቆንጆ የሚጣፍጥ አሳ እንዲሆን ቀስ እያልን አበሳሰላችንን ማሳመር አለብን።
አሁን እንግዲህ በዚህ መልኩ ደርሷል። ሁሉንም ጨርሻለሁ። የጎልደን ሆኖ ደርሶልኛል። አሁን ይሄን እናወጣና የሰላጣውን ቅመሜን አዘጋጅቼ በተላ አድርጌ መጥቼ አሳያችኋለሁ ውድ ቤተሰቦቼ። አሁን አሳችንን ያው በዚህ መልኩ ጨርሰናል። እንግዲህ ውድ ቤተሰቦቼ ከሰላጣ ያርጌ ደግሞ በሳህን ላይ አቅርቤ ያሳያችኋለሁ። በጣም ቆንጆና ጤናማ የሆነ ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ሰላጣይን እንግዲህ ማርኔቴን ላው ላይ ያደርጋለሁ። ይሄ ያደረኩት ኦሊቭ ኦይል አለው፣ ሃኒ አለው፣ ማር አለው፣ ሎሚ አለው፣ ጨው አለው እና እነዚህን አድርጌ አሁን ለውሼ እንግዲህ ሰላጣችንን እናደርጋለን ሳህናችን ላይ። ቀደምም ማርኔት ሲደረግ ሎሚ በደንብ ተደርጓል። አሁንም ደግሞ እንደዛው ሎሚ በደንብ ከዚህም የበለጠ ማረግ ትችላላችሁ ጨጓራችሁ ጤናማ ከሆነ እና ያው እንግዲህ እንደምታዩት ይሄንን የመሰለ ቆንጆ የአሳ ጥብስ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ትወዱታላችሁ። ለዛሬ እንግዲህ ከነፂ ክችን ይዤላችሁ የመጣሁት ይሄንን ይመስላል። ይሄው እንደምታዩት በጣም ነው የሚያምረው። ጤናማ ነው፣ ቆንጆ ነው። ትወዱታላችሁ። እንግዲህ ከወደዳችሁት እናንተም በዚህ መልኩ ሞክሩ ላለሁኝ። ሰላም ሁኑልኝ። እንግዲህ ከነፂ ክችን ነው ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ባይ ደህና ሁኑልኝ ውድ ቤተሰቦቼ።